ኢቢኤስ ግቢው ነው በጣም አሪፍ ነው፣ ደስ ይላል። ኢቢኤስ ያሉት ሰራተኞች በጠቅላላ ከዛ ቅዳሜ የሚሰራው አርቲስትንም አግኝተነው ነበረ። ምሰራቸው ኮንቴንቶች በጣም አስቂኝ ናቸው። ፈታ የምታረግ ልጅ ነች። ባይቶ መኖር የሚችሉ እኮ አሉ፣ ግን እንዴት ቻሉት? ያው ግዴታ ሆኖባቸው ነው እንጂ መቼም አያስችልምና እንደዚህ ፈሽ ብለናል። በራያ ቀሚስ እንግዲህ እንደምታዩኝ በበትር ጥርግ ጫማ ማይማዬ እርግጠኛ ነኝ እንዳማረብኝ አምሮብኛል። በጣም ነው ያማረብህ፣ ግን ከኔ አትበልጥም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ሆይ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ ለየት ያለ ቦታ ልንሄድ ነው። ጉዟችንን ጀምረናል። የአዲስ አበባን ታክሲ ታውቁታላችሁኝ። ብቻ ግን ዛሬ ፕሮግራም ስለነበረን እና ራይድ ነበር ልከውልን የነበረው። የት እንደምንሄድ መጨረሻ ላይ ነግራችኋለሁኝ። ግን ብቻ አዲስ አበባ አንድ ቦታ ወደ አንድ ቦታ ለመሄድ ሙሉ ቀን አንድ ቀን ያስፈልገናል ማለት ነው። ማለት አሁን ቆቦ ቢሆን 3 ቦታ ላይ ባንዴ ሁሉንም ማዳረስ ይቻላል። አዲስ አበባ ግን ይሄ የለም። አንድ ፕሮግራም ከተያዘ ያን ፕሮግራም ብቻ ነው አሳክተን ልንመለስ የምንችለውና ትንሽ ከበድ ይላል። ግን አሁን የጋበዙን ሰዎች ራይድ ስለላኩልን ጊዜያችንንም ቆጥበናል። እንደገና ደግሞ ይሄ እንግልት የሚባለው ነገር ራሱ የለም። ብቻ እዚህ ከሰፈራችን ተነስተን ፕሮግራም ቀጠሮ ካስያዝንበት ቦታ ለመሄድ ምን ያክል ርቀት እንደሆነ ተጓዝን አታውቁም። በቃ ከቆቦ ደሴ ማለት ይቻላል። እረሱ ራሱ ሳይቀርብ ይቀራል ብላችሁ ነው። ብቻ በጣም ረጅም ጉዞ ነበር ያደረግነው እና አዲስ አበባ ትልቁ ነገር መኪና ነው። መኪናና ቤት ነው። ሌላው ኑሮ እንደነገርኳችሁ በጣም ቀላል ነው እና የዛሬ ውሏችንን በአጭሩ እናሳያችኋለን። እና አሁን ከኮዬ ወደ መገናኛ የሚወስደው መንገድ እየሄድን ነው። እና እዚህ ጋር ታዴ እንግዲህ ፖርሳ ይዟል፣ ልብስ የምንቀይርበት ነው። እና ይሄን ግን የት እንደምንሄድ እስኪ ገምቱ። ይሄ መንገድ ሁሌ የሚያስታውሰን የቆቦ አይነት መንገድ አለው መንገዱ ማለት ነው። እና ሁሉም ጸጥ ያለ እርሻ ቦታ አለ። እንደገና ደግሞ እንደዚህ ፋብሪካዎች ነገር አሉት። ብቻ ጸጥ ያለ ሆኖ ሃይዌይ ስለሆነ መንገዱ ቶሎ ብለን ነው የምንደርሰው። ማለት እንደ ርቀቱ አይደለም ታይሙ የሚወስድብን እና ሙሉ ክፍት ናቸው። እንደዚህ መዘጋጋት ምናምን የሚባል ነገር የለም። አዲስ አበባ ትልቁ ነገር ይሄ መንገድ የሚዘጋጋው ነገር ነው የሚያስጠላው። በቃ ቅርብ ቦታ ማለት ነው። እሱም ቢሆን በቃ የሚዘጋጋ ከሆነ በጣም ነው የሚያስጠላው። ግን ይሄ ብቻ ወደ ኮዬ ያለው ናቸውና በጣም ለዛም ነው እኛ ወደዚህ ሰፈር መተን የተከራየ ነው። እና በዚሁ አጋጣሚ ግን የሚሸጡ ቤቶች ራሱ በጣም ርካሽ ናቸው። ማለት ባለ ትልቅ ካሬ ራሱ ባለ 1 መኝታ ባለ 2 መኝታ ኮንዶሚኒየሞቹ ብቻ በጣም ርካሽ ናቸው እና ለኑሮም አሪፍ ነው። ማለት አንዳንድ ጊዜ በጣም ተጨናንቆ የሚያኖረን ነገር አይደለም። እዛ ቤቱም በጣም ሰፋፊ ናቸው። ለዛ ነው የወደድነው እና እዛም የገባ ነው። ብቻ አሁን ወደ ጎሮ እየገባን ነው። ምናልባት ላታውቁት ትችላላችሁ፣ የምታውቁትም ደግሞ አላችሁ። ብቻ ጎሮ ነበር የደረስነው። ጎሮ ደግሞ ለመገናኛ በጣም ቅርብ ነው። እነዛ እኛ ቀጠሮ የምንገባበት ቦታ ላይ እየቀረብን መተናል ማለት ነው። እና ይሄ ሁሉ የሆነው ለምንድን ነው? ክፍት ስለሆነው ሃይዌዩ ማለት ነው። መንገዱ በጣም ክፍት ስለሆነ ነው እንጂ ሌላ ቦታ ቢሆን ተዘጋግቶ እንደዚህ በፍጥነት ራሱ አንደርስም ነበረ። እኛ ራሱ ቀድመን አይደለም ተዘጋጅተን የወጣ ነው። የሚገርማችሁ ነገር ግን ቀድሞ ነበር የተነገረን፣ ግን ዘግይተን ነበር የወጣ ነው። ምክንያቱም የማዘገየው እኔ ነኝ። ታዲ እንኳን ምንም ነገር ቶሎ ለብሶ ነው የሚወጣው። እንደገና ደግሞ አልቀየርንም እኮ ልብሳችን። እዛም ፕሮግራም ላይ የምንሳተፈው የምንሄድበት ቦታ ላይ ልብሳችንን አይደለም ይዘን ሄድ ነው፣ በሻንጣ ነው ይዘን ሄድ ነው። ግን እቤት ራሱ ቶሎ አልወጣንም እላችኋለሁኝ። በቃ ሁለታችንም እሱ እንደውም በጣም ፈጣን ነው፣ ቶሎ ነው የሚለብሰው። እና ሴቶች ደግሞ እኔ ደግሞ ቶሎ አልወጣም እና ይህ ባህሬ እኔ ጋም ነው ሴቶችም ጋር ሌሎችም ሴቶች ጋር ለሚለውን ነገር አላቀም። ብቻ እኔ ቶሎ አልወጣም ነበረ። እሱ ነው እንዳውም እኔ ካለበስኩኝ እስከ ተወሰነ ነገር ካለበስኩ ብቻ ነው እሱ የሚለብሰው እንጂ ቀድሞ ምንም ነገር ማድረግ አይችልም። ምክንያቱም ቀድሞ ከተዘጋጀ በኋላ እኔ እንዲጠብቀኝ ነው። እና
እኔ ልክ መሀል ልጨርስ አካባቢ ስል እሱ ይዘጋጃል ማለት ነው። እና እንደውም ሌላ ነገር ምን ነገር አላደረግንም፣ ግን እኔ እንዴት እንደምቆይ ራሱ አላውቀውም። ነገር የምናደርገው ነገር የለም። ስለዚህ ልብሱን ይዘን መውጣት ብቻ ነው። ግን ለምን እንደሆነ አላውቅም። ብቻ ቤት ስትሆኑ ኮተቱ ይበዛባችኋል። የሆነ ነገር ልውሰድ ወይ የሆነ ነገር እያለሽ ብቻ ቤት በጣም ቆይተን ነበረ ማለት ነው። እና ምንም የሰራሁት ስራ የለም፣ ግን በጣም ዘግቼ ነው የወጣሁትኝ። እና ታዴም ወዳው ነበር የጨረሰው። አብረን ወጣን ማለት ነው። በዚህ ምክንያት ብቻ አርፍደን ነበረ፣ ግን እዛ ስንደርስ ጥሩ ሰዓት ላይ ሆነልን ማለት ነው እንጂ ስንወጣ በጣም ረፍዶብን ነበር። ምክንያቱም ሊዘጋጋ ምናልባት ከስራስ ጧት የሚሄዱት ጋር ወይ ደግሞ የሚመለሱት ጋራ እርስ በርስ እንዳንገናኝና መንገዱ እንዳንቆም ብለን ነበር። ግን በዚሁ አጋጣሚ ግን አሪፍ ሰዓት ላይ ደረስን። ራይድም ስለነበረ እዛ ቦታው ላይ ደረሰን። ወደ ቦታው ሄድን። ጎሮ ደግሞ ትንሽ መንገዶቹ የተስተካከሉ ነው እና ይሄ በአዲስ የሚሰራ መንገድ አለ። እሱ ነገር አቧራው ምን ያስታውሰኛል መሰላችሁ? ቆቦ ማለት ነው የሚቦላ ያለ ፀሐዩ ያን የሚያስታውሰኝ። ብቻ ጎሮ ስገባ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር እንደዚሁ እንዳይረሳ እና የአዲስ አበባ ጉዞ በጣም ረጅም ነው። በተለይ ስራ እየሰራን ከሆነ ሁለታችንም ቢሮ ከገባን ተመልሶ ቤት መግባቱ ብቻ ውሎ በጣም ነው የሚያደክመው። በቃ ስራ ጋር አይመችም። ከዛ ላይ ደግሞ እንግዲህ ማማ አለችኝ። እንግዲህ ልጃችን ጥሩ ልጅ ናት እንጂ የምትይዝልኝ ልጅ እኔ አላቅም። መጨረሻዋን ደግሞ ያሳምርልኝ። መርቁልኝ። እንዲህ ከአንቺ ጋር ያቆይልሽ በሉኝ የውድ ቤተሰቦቼ። እሷ አለችልኝ እንጂ በጣም ከባድ ነው አዲስ አበባ። በተለይ አሁን ደግሞ እናቴ ያለች እንኳን ማማን ጥያት ነው እየወጣ ያለው እንደፈለግኩኝ። ስራ ስጀምር ደግሞ እንግዲህ ልጅቷ በጣም ጥሩ ልጅ ነች። እንደ እህት እንደ ቤተሰባችን ነች። እንግዲህ እሷን የማይቀይርብኝ ፈጣሪ አምላክ እንጂ አዲስ አበባ በጣም ከባድ ነው። እሷን እየተመላለስኩ እንኳን ወስዳለሁ እንዳልል በጣም ረጅም ነው እና እሷን መሰቃየት ነው የሚሆንብን ያለው ነገር። ግን ልጃችን ጥሩ ልጅ እንድትሆን ብቻ መጸለይ ነው። ፈጣሪ ደግሞ ያሳካዋል ብዬ አስባለሁኝ። እና ቦታዎቹ በጣም ነው የሚያምሩትኝ። በቃ ልክ ከኛ ከቆቦ ወደዚህ በወሎ መስመር ያሉት መንገዶች አይነት ናቸው። አበባዎቹ፣ ሳሮቹ እና በጣም ቆንጆ ናቸው። እነዚህ እንኳን የተተከሉ ናቸው። የኛ ግን ተፈጥሯዊ ውበታቸውን የጠበቀ መንገድ ነው ያሉትኝ እና በጣም ደስ ይላሉ። እኔ እንደዚህ አይነት ቦታ ላይ የምወደው እኔ ብቻ ነኝ። ግን እናንተስ እንዴት ነው? እንደዚህ አይነት ቦታ ላይ በጣም ደስ አይላችሁም? የተፈጥሮያዊ ቦታ ላይ በቃ እሱ ጋር ሲሄድ ማለት ነው ምንጊዜም ካሜራ ይዛለሁ። በቃ እንደዚህ የሚያምር ነገር አንድን ከተማ ደግሞ ከተማ የሚያስብላት እኮ ምንድን ነው? ህንጻው አይደለማ። አሁን አዲስ አበባ ህንጻው ብቻ ስለተገተረ ያምራል ማለት አይደለም። እና ማን እንደ ተፈጥሮ እንደኔ ግን ተፈጥሮን የሚያደንቅ ሰው አለ ማለት ከሰው ሰራሽ ይልቅ ተፈጥሯዊ ነገር በጣም ነው የሚማርከው። ደስ ይላል፣ ጥሩ መንፈስ ይፈጥራል ብዬ ነው የማስበው። እኔ ራሱ እንደዛ ነው የሚሰማኝ። እና ይሄ ጫጫታ ህንጻ ስለበዛ ምናምን በጣም ነው የሚያስጠላው። ብቻ እንደዚህ አይነት ቦታ ላይ በጣም ነው ደስ የሚለኝ። እንደ የሆነ ቦታ ላይ ሂጄ ራሱ እንደ ጸጥ ያለ ቦታ ላይ ይሄ ሳራማ ቦታ ላይ አትክልታማ ቦታ ላይ ቁጭ ብለን እኔና ታዴም እንደዛ ነው በጣም ነው የሚወደውና እንደዚህ አይነት ቦታ ላይ ስናገኝ በጣም ነው ደስ የሚለን። በቃ ስንመለስ እስኪ ከተመቸን የሆነ ቦታ ላይ ቪዲዮ እንሰራለን ስንባባል ነበረ። ብቻ በጣም አሪፍ ነበረ እላችኋለሁኝ። እና ምን ገመታችሁ ውድ ቤተሰቦቻችን? እንደ ፍንጭ እንዲሆናችሁ ደግሞ ቀያሪ ልብሶች ይዘናል። እዛ ስንገባ የምንቀይራቸው ልብሶች ናቸው እና አሁን የተወሰነ መንገድ ብቻ ይቀረናል። ብቻ ግን ከቅድም ጀምሮ የተወሰነ መንገድ ይቀረናል እያልን ነበረ፣ ግን እስካሁን አልደረስንም። እና እዚህ እንግዲህ መሰላቸት መጥቷል። ሁላችንም እንቅልፍ ይዘን ነው ከክፍለ ሀገር ወደ ከተማ እየገባን የመሰለና እውነትም ደግሞ ከክፍለ ሀገር ወደ ከተማ በሉትኝ ርቀቱን እና ሁላችንም በቃ በጉጉት እየጠበቅን ነው። ቦታ ከመጣሁ ደግሞ ለመጀመሪያ ጊዜ ወጣሁ ማለት ነው። ይኸው እንግዲህ የወጣሁትኝ አዲስ አበባ በዚሁ ፕሮግራም ምክንያትኝ ወጥቻለሁኝ። እና አዲስ አበባ ደግሞ አሁን ያለው የአየር ሁኔታ ደግሞ ቀዝቃዛ ነው። ግን እንዳጋጣሚ ሆኖ እኛ ስንወጣ ደግሞ ፀሐይ ወጥታ ነበረ። እንግዲህ እየደረሰ ስለሆነ ስራን ስንፈታ መዘገጃጀት ጀመርን እንላችኋለን።
እናንተ ግን ልጅን ጥሎ ቤት መውጣትኝ እንደዚህ በጣም እንዴት እንደናፈቀች ለይቶ መኖርስ የሚችሉ እኮ አሉ። ግን እንዴት ቻሉት? ያው ግዴታ ሆኖባቸው ነው እንጂ መቼም አያስችልም። እናት መሆን በጣም ከባድ ነው። እና አሁን ደርሰናል። ከተጋበዝንበትኝ 2030 ፕሮግራም ነበረ። ኢቢኤስ ጋር ነበር ይሄድ ነው። እዛ ቦታው ላይ ደርሰናል እና ሁሉም ግን ኢቢኤስ የሚሰሩት በዚህ አጋጣሚ በጣም ደስ የሚሉ ናቸው። እያንዳንዶቹ ካሜራማኖቹ፣ እንደገና በጠቅላላ ጋዜጠኛዋ 2030 በጣም ጥሩ ልጅ ናቸው። ደስ ይላል። የ2030 ፕሮግራም ጋዜጠኛዋም እሷ ነበረች። በጣም ደስ ትላለችኝ። ሁሉም ሰው አክባሪ ናቸው። አሪፍ ቆይታ ነበረን ብለን እናስባለን። ከኢንተርቪው ወጥተን ነው። ይሄ ኢቢኤስ ግቢው ነው። በጣም አሪፍ ነው። ደስ ይላል። ኢቢኤስ ያሉት ሰራተኞች በጠቅላላ ከዘበኛ ጨምሮ በጣም ደስ ይላሉ። ሌላው ደግሞ የአራዳ ቅዳሜ የሚሰራው አርቲስትንም አግኝተነው ነበረ። በዚሁ አጋጣሚ ደስ ይላሉ ሁላቸውም። ሌላው ደግሞ ቲክታከሯ ቤቲን አግኝተን በትወናዋ የምናቃትኝ በጣም የምንወዳት ቤቲ ደግሞ እኔ እንጃ እኔ ደስ ላይ ነበረ። የምሰራቸው ኮንቴንቶች በጣም አስቂኝ ናቸው። ፈታ የምታረግ ልጅ ነች። በአካል ስናገኛት ደግሞ የእውነት ቅን ሰው ነች። ደስ የምትል ሩህሩህ ልጅ ነች ሁና ያገኘናት እና በጣም አሪፍ ነበረች። ሰው አክባሪ ነበረች። እሷንም አራዳ ቅዳሜ ደግሞ አሁን ትሰራለች እና እዛው ኢቢኤስ ግቢ ላይ ነበር ያገኘናትኝ።